ዲቫይን ዳርክነስ መለኮታዊ ጽልመት። ሙሴ እግዚአብሔርን ያገኘው በብርሃን ነው ወይንስ በጨለማ ነው? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። እግዚአብሔር በክርስቶስ ኢየሱስ በኩል ታይቷል ወይንስ አልታየም? ዲቫይን ዳርክነስ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ቴዎሎጂ ክላስ እንግዲህ ተጀምሯል። ባለፈው ሳምንት ቴዎሎጂ ፕሮፐር ብለን ትምህርተ እግዚአብሔር የሚለውን ሐሳብ ለማየት ሞክረን ነበር። ትምህርተ እግዚአብሔር ወይም ደግሞ ቴዎሎጂ ፕሮፐር የሚባለውን ባለፈው ሳምንት የምታስታውሱ ከሆነ ለሁለት ከፍለን የመጀመሪያው ዲዮ ኡኖ ዘ ዋን ጋድ ማለት ነው ብለናል። ሁለተኛው ደግሞ ዲዮ ትሪኖ ብለን ዘ ትሪዩን ጋድ ብለን በሁለት ከፍለን ለማየት ችለን ነበርና ትኩረት የምናደርገው የትኛው ላይ ነበር የተባባል ነው? የመጀመሪያው ላይ ዘ ዋን ጋድ የሚለው ላይ ትኩረት አድርገን የእግዚአብሔርን መገለጫዎችን እያየን ነበር። በተለይም በዋናነት ዘ ዶክትሪን ኦፍ ኢንኮምፕሬሲቢሊቲ የሚባለውን ትምህርት ለማየት ችለን ነበር ክፍል 1 ላይ። ዛሬ ደግሞ እንደ ጌታ ፍቃድ ክፍል 2 ላይ መተናል። በዚህ ክፍል 2 ከክፍል 1 የቀጠለ ይሆናል። አሁንም ቴዎሎጂ ፕሮፐራችንን ማጥናታችንን እንቀጥላለን እንደ እግዚአብሔር ፍቃድ ማለት ነው። ዛሬ ወደ ጥናታችን ከመግባታችን በፊት ቴሌግራም ቻናላችን ላይ አንድ ጥያቄ አስቀምጬ ነበር። እንግዲህ ቴሌግራም ቻናላችንን ያልተቀላቀላችሁ ሰዎች ካላችሁ ቴዎሎጂ ክላስ 7 ይላል የቴሌግራም ሊንካችን ወይም አድራሻችን። በሱ ገብታችሁ የቴሌግራም ክላሳችንን ተቀላቀሉ። እዛ ላይ እንወያያለን፣ አንዳንድ ሐሳቦችን ሪፍሌክት እናደርጋለን፣ ፒዲኤፎችን አስቀምጥላችኋለሁ፣ እንነጋገራለን ማለት ነው። ስለዚህ የዛሬውን ትምህርት ከመጀመሪያ በፊት ግሩፓችን ላይ ያስቀመጥኩት ጥያቄ ነበር። የእግዚአብሔር መኖሪያ የትኛው ነው የሚል ጥያቄ አስቀምጬ አንደኛ ብርሃን፣ ሁለተኛ ጨለማ፣ ሶስተኛ ሁለቱም የሚል ፖል ነበር ያስቀመጥኩት፣ ምርጫ ነበር ያስቀመጥኩት። ወደ 86 ሰው ቮት አድርጓል። ወደ 64 ሰው ብርሃን የሚለውን መርጧል። 22 ሰው ደግሞ ሁለቱንም የሚል ሐሳብ አስቀምጧል ማለት ነው። ጨለማ የሚለውን ማንም ሰው አልመረጠም። ስለዚህ አብዛኛው ሰው የመረጠ የትኛውን ነው? ብርሃን የሚለውን ማለት ነው። ብርሃን የሚለውን መርጧል። ስለዚህ የዛሬው ርዕሴ ዘ ዲቫይን ዳርክነስ ተብሎ የሚታወቀው በቴዎሎጂ ዓለም ወይም ደግሞ መለኮታዊ ጽልመት ወይም መለኮታዊ ጨለማ ልንለው እንችላለን፣ በጣም በግርድፉ ስንተረጉሙ ማለት ነው። መለኮታዊ ጨለማ ወይም ዘ ዲቫይን ዳርክነስ የሚባል ትምህርት አለ። እንግዲህ ትምህርት ከመጽሐፍ ቅዱስ የተወጣጣ ትምህርት ነው። ሐሳቡን የምናገኘው የት ላይ ነው? መጽሐፍ ቅዱሳችን ላይ ሐሳቡን እናገኘዋለን። እሱ ላይ ዛሬ ፎከስ አድርገን ለማየት እንሞክራለን። እንግዲህ ከቻላችሁ ሁሌም እንደምለው የሚመች ቦታ ላይ ከሆናችሁ መጽሐፍ ቅዱሳችሁን አውጥታችሁ ብትከታተሉኝ በጣም ጥሩ ይሆናል። ዘ ዲቫይን ዳርክነስ ማለት ምን ማለት ነው? ወይም መለኮታዊ ጽልመት ወይም መለኮታዊ ጨለማ ስንል ምን ማለታችን ነው የሚለውን ከማየቴ በፊት ሁለት ነገሮችን ላንሳላችሁ። ብርሃን፣ ጨለማ የሚሉ ነገሮች። አሁን መጽሐፍ ቅዱሳችን ላይ ብርሃን የሚል ቃል እናገኛለን፣ ጨለማም የሚል ቃል እናገኛለን። እነዚህ ሁለቱን ቃላቶች ስናገኝ እንደው ዝም ብለን ብርሃን ሲል ፀሐይን ማሰብ የለብንም፣ ወይም ደግሞ ጨለማ ሲል ፀሐይ ከጠለቀች በኋላ ያው በእኛ በተለምዶ አባባል የሚመጣውን ጨለማ ማሰብ የለብንም። አንዳንዴ እንደዛ ሊሆን ይችላል መጽሐፍ ቅዱሳችን ላይ፣ ግን አብዛኛው ጊዜ ብርሃንና ጨለማ ሲል ሲምቦሊክ ነው፣ ምሳሌያዊ በሆነ መንገድ የሚቀርብ ነው። አንዳንዴ ብርሃን ዕውቀትን ያሳያል፣ ጨለማ ደግሞ ኢግኖራንስን ያሳየናል። ስለዚህ በዚህ ጉዳይ ላይ ወደፊት በደንብ አድርጌ እመጣላችኋለሁ። በተለይም ከዘፍጥረት ምዕራፍ 1 ላይ ተነስተን እዛ ላይ ብርሃን፣ ጨለማ የሚል ቃላቶች አሉና እነሱ ትርጓሜያቸው ምንድነው የሚለውን በጣም በሰፊው ለማየት እንሞክራለን። ለዛሬ ግን ሲምቦልን ያሳያል የሚለውን እንድትይዙልኝ ይፈልግና መጽሐፍ ቅዱሳችን ላይ ስለ እግዚአብሔር የሚነግረን በሁለቱም በኩል እግዚአብሔርን ይገልጽልናል፣ ወይም ደግሞ በሁለቱም በኩል በብርሃንም በጨለማንም እግዚአብሔርን ያስቀምጥልናል ማለት ነው መጽሐፍ ቅዱሳችንን። እሱን ለማየት እንሞክር። በተለይም ከሙሴ ታሪክ ጋር ተገናኝቶ ሙሴ እግዚአብሔርን ያገኘው በብርሃን ነው ወይንስ በጨለማ ነው የሚል ጥያቄ ባነሳ መልሳችሁ ምን ይሆናል? እስቲ አስቡ። ሙሴ እግዚአብሔርን ያገኘው ብርሃን ውስጥ ነው ወይንስ ጨለማ ውስጥ ነው የሚለውን ጥያቄ መጽሐፍ ቅዱሳችን ይመልስልናል። ምን ብሎ ነው የሚመልስልን? በሁለቱም መንገድ ነው ያገኘው እግዚአብሔርን። ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 3 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። የእግዚአብሔርን መልአክ በእሳት ነበልባል
በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ ይለናል። አያችሁ የእግዚአብሔር መልአክ የሚለው ማን ነው? ራሱ እግዚአብሔር ነው። ያህዌን ነው የሚያሳየው። ወደፊት የእግዚአብሔር መልአክ በሚል ርዕስ በደንብ አድርገን እንማራለን ማለት ነው። ግን እዚህ ኦሪት ዘጸአት ምዕራፍ 3 ቁጥር 2 ላይ ያለው ቃል የእግዚአብሔር መልአክ የሚለው ራሱ ያህዌን የሚገልጥ ቃል ነው። በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ለማን? ለሙሴ ታየው ይለናል። ስለዚህ ለሙሴ እግዚአብሔር የተገለጠለት በምን መንገድ ነው? በብርሃን ነው የተገለጠለት። በብርሃን ተገልጦለታል። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ ይለናል። ስለዚህ ሙሴ ያየው እንዴት ነው ሲባል በብርሃን ነው ያየው። እሳት ውስጥ ሆኖ ነው ያየው እግዚአብሔርን፣ ድምጹን የሰማው። ስለዚህ እግዚአብሔር ለሙሴ የተገለጠው በምን ውስጥ ነው? በብርሃን ውስጥ ሆኖ ሲገለጥ እናገኛለን። ግን ለሙሴ የተገለጠው በብርሃን ብቻ ነው ወይ ስንል አይደለም። ዘጸአት ምዕራፍ 20 ቁጥር 21 ላይ ደግሞ ብናይ ሕዝቡም ርቀው ቆሙ፣ ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ ይለናል። እግዚአብሔር ወዳለበት ወዴት? ወደ ጨለማው ቀረበ ይለናል። ስለዚህ እግዚአብሔር ለሙሴ አንድም በብርሃን አንድም በጨለማ ውስጥ ሆኖ ተገልጦለታል ማለት ነው። ተገልጦለታል። እንዲሁም ሰለሞን ጋር ሄደን ብናይ ለምሳሌ መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ቁጥር 12 ላይ እንደዚህ የሚል ቃል እናገኛለን። ሰሎሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል የሚል ቃል እናገኛለን። አያችሁ በምን ውስጥ? በጨለማ ውስጥ እኖራለሁ ብሏል የሚልን ሐሳብ እናገኛለን። ስለዚህ ከሙሴ ጋራ በጨለማ ውስጥ እንዳገኘው እናነባለን። ከሰሎሞንም ጋራ ተመሳሳይ ሐሳብን ማግኘት እንችላለን ማለት ነው። ስለዚህ እግዚአብሔር አንድም በብርሃን አንድም በጨለማ ውስጥ ሆኖ ራሱን ሲገልጥ ራሱን ሲያሳይ እናገኛለን። ሌላም ጥቅስ ልጨምርላችሁ። በዚህ በመዝሙረ ዳዊት መዝሙር 104 ቁጥር 2 ላይ እንደዚህ ይላል፣ ብርሃንን እንደ ልብስ ለበስክ ሰማይንም እንደ መጋረጃ ዘረጋህ ይላል። አያችሁ ብርሃን እንዴት እንደ ልብስ ለበስክ ይለዋል። መዝሙረ ዳዊት ላይ ደግሞ ምዕራፍ 18 ላይ ደግሞ ቁጥር 11 ላይ እንደዚህ ይለዋል፣ መሰወሪያውን ጨለማ አደረገ። አያችሁ መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውሃ ነበር ይለናል። ስለዚህ መዝሙረ ዳዊት ላይ ራሱ አንድም በብርሃን አንድም ደግሞ በጨለማ እንደሚገለጥ ዳዊት ይነግረናል ማለት ነው። ዳዊት ይነግረናል ማለት ነው። ታዲያ እነዚህ ሐሳቦች ምንድነው የሚያሳዩት? ዲቫይን ዳርክነስ ስንል መለኮታዊ ጨለማ ወይም መለኮታዊ ጽልመት ስንል ሐሳቡ ምንድነው የሚለውን ደግሞ ለማየት እንሞክር። የመጀመሪያው ነገር እንግዲህ ስለ መለኮታዊ ጨለማ ስናወራ መለኮታዊ ጨለማ ስንል በተለይም ከኃጢአት ጋር የሚገናኝ አይደለም። ምክንያቱም ጨለማን አንዳንድ የመጽሐፍ ቅዱሳችን ከኃጢአት ጋር ስለሚያገናኘው የጨለማ ስራ ስለሆነ፣ ምክንያቱም እናንተ የብርሃን ልጆች ናችሁ፣ ስለዚህ እነሱ ግን በጨለማ ስለሚያደርጉ የሚያደርጉት ነገር ያሳፍራቸዋል ይለናል አይደል ሐዋርያው። ስለዚህ ጨለማ ከምን ጋር ይገናኛል? ከኃጢአት ጋር ይገናኛል። ግን እዚህ ጋራ ዘ ዲቫይን ዳርክነስ ስንል ከኃጢአት ጋር የሚገናኝ አይደለም። ይሄ ጨለማ እሱን በደንብ ማስተዋል ይኖርብናል። ከኃጢአት ጋር የሚገናኝ አይደለም። በሌላ አገላለጥ ደግሞ ከክፋት ጋር የሚገናኝ አይደለም። ዘ ዲቫይን ዳርክነስ ስንል ከክፋት ጋር የሚገናኝ አይደለም። ስለዚህ ሁለት ነገሮች ያዙልኝ። የመጀመሪያው ከኃጢአት ጋር አይገናኝም። ሁለተኛው ደግሞ ከክፋት ጋር አይገናኝም። ዘ ዲቫይን ዳርክነስ ስንል ታዲያ ከምን ጋራ ነው የሚገናኘው ስንል እንግዲህ ጨለማ የምን ተቃራኒ ሆኖ እናገኘዋለን? የብርሃን ተቃራኒ ሆኖ እናገኘዋለን። ያው አንዳንድ ሰዎች ጨለማ ማለት የብርሃን ተቃራኒ ሳይሆን የብርሃን አለመኖር ነው የሚልም ትርጓሜ ይሰጧል። ግን ዝም ብለን ስናስበው ብርሃን ባለበት ምን የለም? ጨለማ የለም አይደል? ብርሃን ባለበት ምን የለም? ጨለማ የለም። ስለዚህ እንደ ተቃራኒ አድርገን ማሰብም እንችላለን። በዚህ አይነት መንገድም ልናየው እንችላለን። ያው የመጀመሪያውም ትርጉም እንዳለ ሆኖ ጨለማ ማለት የምን አለመኖር ነው? የብርሃን አለመኖር ነው የሚለውንም ሐሳብ ይዘነው ማለት ነው። እሺ ለምሳሌ ወደ አዲስ ኪዳን እንምጣ። እስካሁን ያሳየኋችሁ የብሉይ ኪዳን ጥቅሶች ነው። ወደ አዲስ ኪዳን ደግሞ ስንመጣ ሐዋርያው ጳውሎስ በጣም የሚገርም አንድ ቃል ይናገራል። በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም፣ ሊያይም አይቻለውም፣ ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። አያችሁ አይደል? እርሱ ብቻ ምንድነው? የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን
አላየውም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይስ ምን የሚል ቃል እናገኛለን? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። ሁለቱን ነገሮች ጌታችን ኢየሱስ ምን አለን? እግዚአብሔርን ያየው ማንም የለም፣ አንድም ሰው እንኳን እግዚአብሔርን አላየውም፣ ግን እኔ ምን አደረኩላችሁ? ገለጥኩላችሁ ይላል። ማንን? እግዚአብሔርን። ሐዋርያው ጳውሎስ ደግሞ ጌታ ኢየሱስ ክርስቶስ በስጋ ተገለጠ በኋላ እንግዲህ የመጣ ሐዋርያ ነው አይደል? ሐዋርያው ጳውሎስ ደግሞ ምን ይለናል? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም ይለናል። ታዲያ ሁለቱ ሐሳቦች ምንድናቸው የሚለውን ነው ዛሬ የምናየው። እግዚአብሔር በክርስቶስ ኢየሱስ በኩል ታይቷል ወይንስ አልታየም? ሁለቱም ባላንስ አድርገን መነጋገር ይኖርብናል። ስለዚህ እግዚአብሔር በብርሃን ተገለጠ ስንል ምን ማለታችን ነው ከተባለ እግዚአብሔር ራሱን ለሰዎች በሚገባቸው መንገድ ራሱን ገልጧል እያልን ነው። አሁን የመጀመሪያው ትምህርታችን እንዳትረሱ the doctrine of incomprehensibility ያልን ነው። በዛ ዶክትሪን ላይ ምን ነበር ያየነው? እግዚአብሔር የሚታወቅም ነው ደግሞም እግዚአብሔር የማይታወቅም አምላክ ነው ብለናል። እግዚአብሔር ራሱን በገለጠው መንገድ እናውቋለን። ደግሞም እግዚአብሔር በተለይ ከምንነቱ አንጻር ግን የማይታወቅ ነው ብለናል። አእምሮአችን ሙሉ ለሙሉ እግዚአብሔርን ሊረዳው ሊያውቀው አይችልም ብለናል። ስለዚህ እሱን ትምህርት ነው ዛሬ እየቀጠልኩ ያለሁት። በብርሃን እግዚአብሔር ተገልጧል ስል ምን እያልኳችሁ ነው? እግዚአብሔር ሰዎች እሱን እንዲያውቁት በሚፈልገው መንገድ ራሱን ምን አድርጓል እያልኳችሁ ነው? ገልጧል እያልኳችሁ ነው። በጨለማስ ተገልጧል ሲባል ምን ማለት ነው ከተባለ እግዚአብሔር አይታወቅም። እግዚአብሔርን ልንረዳው ወይም ልናውቀው 100% አንችልም ማለት ነው። እግዚአብሔር በጨለማ ተገልጧል ስንል ስለዚህ መለኮታዊ ጽልመት በብርሃን ፍጹም መብዛት ምክንያት የሚፈጠር መጋረድ ነው። ምን ማለት ነው? ለምሳሌ አሁን እኔን እያያችሁኝ ነው አይደል? አሁን እኔን የምታዩኝ ለምንድን ነው ከተባለ በብርሃን ውስጥ ስላለው ነው። በብርሃን ውስጥ ስላለው ላይት አለ። በዛ አማካይነት እናንተ ምን እያደረጋችሁኝ ነው? እያያችሁኝ ነው። እሺ ላይቱ ቢጠፋስ? አያችሁ፣ አሁን በጨለማ ውስጥ ነኝ ያለሁት። በጨለማ ውስጥ ስላለው ድምጼን ብቻ ነው እየሰማችሁ ያሉት እንጂ እኔን ማየት አትችሉም። ለምን? ብርሃን የለም። ዝም ብልስ ምን እንዳለ አታውቁም አይደል? ምን እንዳለ አታውቁም። ስለዚህ አሁን ወደ ብርሃን ልምጣ። ወደ ብርሃን ስመጣ ታዩኛላችሁ ማለት ነው። ጨለማ ውስጥ ስሆን አታዩኝም፣ ብርሃን ውስጥ ስሆን ግን ታዩኛላችሁ። ስለዚህ ምን ማለት ነው? እኔን ያወቃችሁኝ ወይም እኔን ያያችሁኝ በብርሃን ውስጥ ስላለው ነው። በጨለማ ውስጥ ስሆንስ አታዩኝም። በሌላ አገላለጥ አላወቃችሁም ማለት ነው። ስለዚህ እግዚአብሔር በብርሃን ተገልጧል ስንል እግዚአብሔር የሚታወቅ አምላክ ነው እያለ ነው፣ ወይም ራሱን እታወቃለሁ እያለ ነው። በጨለማ ውስጥ ደግሞ ሲገለጥ ምን እያለ ነው? ልታውቁኝ አትችሉም፣ ከእናንተ አእምሮ በላይ ነኝ እያለ ነው። ይሄ ነው ሐሳቡ። ስለዚህ ሐዋርያው ጳውሎስ በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም ሲለን ይህ መለኮታዊ ጽልመት እንዴት ነው የሚመጣው ከተባለ በብርሃን ፍጹም መብዛት ምክንያት የሚፈጠር መጋረድ ነው። ለምሳሌ ፀሐይ አለች አይደል? ፀሐይን በሙሉ አይኔ ሊያት ብል ፍጥጥ ብዬ ሊያት ብል አይኔ ላይ ምን ይፈጠራል? ዳሜጅ ይፈጠራል። አይኔም ሊጠፋ ይችላል። እንደዛ ማለት ነው። እግዚአብሔር ማንም ሊቀርበው በማይችል ብርሃን ይኖራል ሲል ምን ማለቱ ነው? አንድም ሰው እንኳን አላየውም። እግዚአብሔርን በዚህ ማንነቱ ወይም በዚህ ምንነቱ ሊየው ካላችሁ መለኮታዊ ጽልመት ውስጥ ገባላችሁ። አትችሉም፣ ልታዩት አትችሉም። እግዚአብሔርን ፉሊ እግዚአብሔር ራሱ መግለጥ ወይም እግዚአብሔር ራሱ ሙሉ ለሙሉ ቢገልጥ የሚተርፍ ሰው የለም። ማናችንም አንተርፍም። ስለዚህ ጌታ ኢየሱስ ክርስቶስ መቼም ቢሆን እግዚአብሔርን ያየው የለም ሲል በዚህ ምንነቱ እግዚአብሔርን ያየው የለም። እሱ መጥቶ ምን አደረገን? ስለ እግዚአብሔር የተወሰነ ነገር ነገረን። ሁሉንም አልነገረንም፣ በጣም የተወሰነ ነገር ነገረን። ወይም ስለ ኡሲያው ስለ ባህሪው የተወሰነ ነገር ነገረን፣ ገለጠልን። በስጋ ተገልጦ በፊት ነቢያቶቹ የተናገሩት ነገር አለ አይደል? ስለ እግዚአብሔር ኢየሱስ ክርስቶስ መጣና ራሱም እግዚአብሔር ስለሆነ በስጋ የተገለጠ እግዚአብሔር ስለሆነ ወይም በስጋ የተገለጠ አምላክ ስለሆነ ስለ አምላክ ማወቅ የሚገባንን ነገር ከነቢያቶቹ በበለጠ መንገድ አብራራልን። እስቲል ግን እግዚአብሔርን ሙሉ ለሙሉ ማወቅ እንችላለን ነው? አንችልም። ለዛ ነው ሐዋርያው ጳውሎስ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም ይለን፣ ሊያየውም አይቻለውም ይለን። ለዚህ ነው። ስለዚህ መለኮታዊ ጽልመት በብርሃን ፍጹም መብዛት ምክንያት የሚፈጠር ምንድነው? መጋረድ ነው። ስለዚህ እግዚአብሔር በጨለማ ተገለጠ ስንል ምን እያለን ነው? ሙሉ ለሙሉ ታውቁኝ አትችሉም የሚልን ሐሳብ
ይይዛል ማለት ነው። እግዚአብሔር በጨለማ ይኖራል የተባለበት ምክንያት በተፈጥሮ ጨለማ ስለሆነ ሳይሆን ተመልከቱ፣ እግዚአብሔር በጨለማ ይኖራል የተባለበት ምክንያት በተፈጥሮ ጨለማ ስለሆነ ሳይሆን ማንም ሊቀርበው በማይችል ፍጹም የብርሃን ሙላት የተነሳ የሰውን ውስን አእምሮ ስለሚጋርድ ነው እንጂ እግዚአብሔር በባህሪው ያው በተፈጥሮ ስል እዚህ ጋር በባህሪው ማለት ነው በባህሪው ጨለማ ስለሆነ አይደለም፣ ግን ማንም ሊቀርበው በማይችል ፍጹም የብርሃን ሙላት የተነሳ የሰውን ውስን አእምሮ ስለሚጋርድ ነው። በቃ ግርዶሽ ይመጣብናል ማለት ነው፣ ማየት አንችልም እግዚአብሔርን። ከዛ አንፃር ነው ዲቫይን ዳርክነስ ወይም መለኮታዊ ጽልመት ወይም መለኮታዊ ጨለማ ብለን የምንገልጸው ማለት ነው። ስለዚህ መጽሐፍ ቅዱሳችን ቀደም እንዳየነው ሁለቱንም ነገር ይነግረናል። በብርሃንም በጨለማም እግዚአብሔር እንደሚኖር ይነግረናል። ስለዚህ በብርሃን እግዚአብሔር ይኖራል ስንል ምን ማለታችን ነው? እግዚአብሔርን ማወቅ እንችላለን እያልን ነው። እግዚአብሔር ደግሞ በጨለማ ይኖራል ሲል ምን እያለን ነው? እግዚአብሔርን ሙሉ ለሙሉ ልናውቀው አንችልም። እግዚአብሔር ከአእምሮአችን በላይ ነው ማለት ነው። ዲቫይን ዳርክነስ ስንል ወደ ታሪክ ደግሞ እንምጣ። በቤተክርስቲያን ታሪክ ውስጥ እነዚህ ሐሳቦች እንዴት ነው አባቶች የገለጡት የሚለውን ለማየት እንሞክር። በተለይም በአራተኛው ክፍለ ዘመን ኢኖሚያንስ የሚባል አንድ ምንፍቅና ነበር። ይህ ምንፍቅና የአሪዮስ ተረፈ አሪዮሳውያን ናቸው። እንግዲህ የአሪዮስን ትምህርት ሁላችንም እናውቃለን ብዬ አስባለሁ። ወልድ በመለኮቱ ፍጡር ነው የሚል ሐሳብን ያነሳው። ያህዌ ወይም አብ ወልድን ፈጠረው፣ ከዛ ወልድ ደግሞ እኛን ፈጠረን የሚል ኮንሰፕት ነው ያለው። ስለዚህ ወልድ አምላክ ነው ግን ሁሉን ቻይ አምላክ አይደለም የሚል ሐሳብን ያነሳል ማለት ነው። ከሱ በኋላ የመጡ ወይም ተረፈ አሪዮሳውያን እንላቸዋለን። እነሱ ኢኖሚያንስ ተብሎ ይጠራሉ። ምክንያቱም የነሱ መሪ ኢኖሚየስ የሚባል ሰው ስለሆነ በ335 ከ393 ዓመተ ምህረት የነበረ ሰው ነው። ስለዚህ ይህ ሰው ምንድነው የሚለው? እግዚአብሔርን በኡሲያው ወይም በኔቸሩ እናውቀዋለን ነው የሚለው። ተመልከቱ፣ በሎጂክ ተነስተን እግዚአብሔርን ሙሉ ለሙሉ ልናውቀው እንችላለን የሚል ትምህርትን ያስተምር ነበር። ይሄ ደግሞ ቶታሊ ምንድነው? ምንፍቅና ነው፣ ሄሬሲ ነው። እግዚአብሔርን ሙሉ ለሙሉ ልናውቀው አንችልም። እሱ ግን ምን ብሎ የተነሳው? ሰው የእግዚአብሔርን ባህሪ ሙሉ ለሙሉ ሊረዳው ይችላል ሎጂክን ተጠቅመን የሚል ሐሳብን አስቀምጧል። ከዚህ የተነሳ እንግዲህ በቤተክርስቲያን ታሪክ ውስጥ የነበሩ አባቶች ትልልቅ አባቶች የምንላቸው ምላሽ ሰጥተዋል እና ዲቫይን ዳርክነስ ላይ ሰፊ የሆነ ማብራሪያ አስቀምጧል። ከነሱ ውስጥ አንደኛውን ለማየት እንሞክር። እሱ ጎርጎሪዮስ ዘኑሲስ ተብሎ የሚታወቅ ነው። ጎርጎሪዮስ በዚህ ሐሳብ ላይ 3 በጣም መሰረታዊ የሆኑ ሐሳቦችን አስቀምጦልናል። የመጀመሪያው ነገር ብርሃን የሚለውን አስቀምጦልናል፣ ወይም ፎስ ይባላል። ብርሃን የሚለውን አስቀምጦልናል። ይሄን የመጀመሪያው መገለጥ ይለናል። በተለይም ከሙሴ ጋር ተገናኝቶ ነው የሚተረጉምልን። የሙሴን እግዚአብሔርን ያየበትን ሂደት በ3 መንገድ ነው የሚገልጠው። ይህን ጽሑፍ የምታገኙት ዘ ላይፍ ኦፍ ሞሰስ የሚል ጽሑፍ አለው ጎርጎሪዮስ፣ እዛ ላይ ማግኘት እንችላለን። እንዲሁም ደግሞ መኃይሌ ዘሰሎሞን ላይ የሰራው ሆሚሊ ያለው ጎርጎሪዮስ እዛ ላይም ይህን ሐሳብ ያስቀምጠዋል። ለዛሬ የምናየው ላይፍ ኦፍ ሞሰስ ላይ የጻፈውን ጽሑፍ ነው። በ3 መንገዶች ያስቀምጥልናል ማለት ነው። ሙሴ እግዚአብሔርን እንዴት አየው የሚለውን የመጀመሪያው ብርሃን ብሎ ይገልጧል። እንግዲህ ይሄ የመጀመሪያው መገለጥ ነው ይለናል። ቅድም እንዳየነው እግዚአብሔር በሚነድ ነበልባል ውስጥ ሆኖ እንደተገለጠለት አይተናል። ስለዚህ በብርሃን ውስጥ እግዚአብሔርን አይቶታል የሚልን ሐሳብ ያስቀምጥልናል። ይሄ የመጀመሪያው ምንድነው? ደረጃ ነው ሙሴ እግዚአብሔርን ያየው። ሁለተኛው ደግሞ ደመና ነው። ይሄኛው መካከለኛ የተፈጥሮ ማስተዋል ደረጃ ነው ይለናል። ነፍስ የእግዚአብሔርን ክብር በቅዱሳት መጻሕፍት አማካይነት ትረዳዋለች ይለናል። ይሄኛውን ሁለተኛውን ደረጃ ወይም መካከለኛ ደረጃ ሙሴ እግዚአብሔርን መጀመሪያ በብርሃን አየው፣ ከዛስ በደመና አየው፣ ከዛ ሶስተኛ በምን አየው? በጨለማ አየው አይደል? በጽልመት ወይም በጨለማ አየው። ግኖፎስ ምንለው ይሄን ነው፣ ጨለማ የሚባለው። ይሄኛው የመጨረሻው እርከን ነው። ይሄ ምንድነው የሚያሳየው ከተባለ አእምሮ ወደ መለኮታዊ ማደሪያ ይገባል። ሲገባ ግን ሙሉ ለሙሉ ሊያውቀው አይችልም። እዚህ ላይ የሰው ስሜትና አእምሮአዊ እሳቤዎች ወይም ምክንያታዊነት ሎጂካል የሆነው ነገር ሁሉ ይቋረጣሉ ነው የሚለው። ማይንዳችን ፋንክሽን አያደርግም ጨለማ ውስጥ ስንገባ። ለምን? ቅድም እኔን በጨለማ ውስጥ ልታዩኝ አልቻላችሁም አይደል? ለምንድን ያልቻላችሁት? ብርሃን ስለሌለ። ስለዚህ ብርሃን ስለሌለ ስንል ምን ማለታችን ነው? ለምሳሌ ሳይንሱ ራሱ የሚነግረን ነገር አለ አይደል? ለምሳሌ ብርሃን ከሌለ ሰዎችን ማየት አንችልም። ያ የሆነው ነገር ምንድነው ከተባለ ልክ በብርሃን ውስጥ እኔን ስታዩኝ በአይናችሁ በኩል ይሄድና ማይንዳችሁ ውስጥ ምን ይመጣል?
መረጃ ይመጣል ያሳያችኋል። የሆነ ሰው ተቀምጧል ይላችኋል፣ ማይክ አለ ይላችኋል፣ ላፕቶፕ አለ ይላችኋል ምናምን ነገር። ይህን መረጃ ይሰጣችኋል ላይምሯችሁ። ልክ ሲጨልም ተመልከቱ። አሁን ጨለማ ውስጥ ነኝ ያለሁት። ልክ ሲጨልም ማይክ መኖሩን፣ ላፕቶፕ መኖሩን፣ ጠረጴዛ መኖሩን አታውቁም። ለምንድነው የማታውቁት? ብርሃን ስለሌለ አይናችሁ ወደ አይምሯችሁ ወደ ብሬናችሁ ምን ማስተላለፍ አልቻለም? መረጃን ማስተላለፍ አልቻለም። ስለዚህ ሙሉ ለሙሉ ተቋረጠ ማለት ነው። ልክ እንደዛው ተመልከቱ። ልክ እንደዛው የሰው ስሜት፣ አይምሯዊ እሳቤዎች፣ ሎጂካል ምንሆንበት ነገሮች፣ መረጃዎች ሁሉ ይቋረጣሉ እዚህ መለኮታዊ ጽልመት ውስጥ ስንገባ። ስለዚህ ነፍስ የእግዚአብሔርን ባህሪ ወይም ኡሲያውን ምንነቱን በፍጹም ሊደርስበት የማይችል መሆኑን ተረታ ውደትን የምታገኘው በፍቅርና በኢአእምሯዊ ዕውቀት ብቻ ይሆናል ይላል። አያችሁ? ስለዚህ እግዚአብሔርን ልናውቀው የምንችለው ራሱን በገለጠበት መንገድ ብቻ ነው እንጂ ከዛ ውጪ ሰው በራሱ መንገድ በራሱ አመክንዮ አይምሮን ተጠቅሞ እግዚአብሔር ላይ ሊደርስ አይችልም፣ ሊያውቀውም አይችልም። ስለዚህ ጎርጎርዮስ ዘኑሲስ በዚህ 3 መንገድ ሙሴ እግዚአብሔርን እንዴት እንዳየው 3ቱን ስቴጅ ይነግረናል። የመጀመሪያው በብርሃን፣ ከዛ በኋላ በደመና፣ ከዛው ደግሞ በጨለማ በጽልመት ብሎ ያስቀምጥልናል። ከጎርጎርዮስ በኋላ ደግሞ እስቲ ወደዚህ ቀረብ እያልን እንምጣ፣ ወደ ማርቲን ሉተር እንምጣ። እንግዲህ ማርቲን ሉተር በተሐድሶ ውስጥ በጣም ትልቅ ስም ያለው የተሐድሶ አባት ነው። እሱ the bondage of the will በሚለው ጽሑፉ ላይ ያስቀመጠው ሐሳብ አለ። እዛ ላይ ምን ይለናል መሰላችሁ? ለሁለት ይከፍሏል። እንደምታዩት the hidden God ይላል፣ የተሰወረው አምላክ። ሁለተኛ ደግሞ the revealed God ይላል። the hidden God የሚለው ይሄኛው የተሰወረ አምላክ ነው ወይም ደግሞ ሙሉ ለሙሉ ራቁቱን የሆነ አምላክ ነው ይላል። ሙሉ ለሙሉ ራቁቱን የሆነ አምላክ ይላል። the revealed God ደግሞ ሲል ይሄኛው ደግሞ የለበሰ አምላክ ይላል። ያው አንዱን ማለት ነው፣ አንዱን አምላክ ነው እንደዚህ የሚለው። ስለዚህ አምላክን ራቁቱን ነው ይላል። ከዚህ በዚህኛው በኩል ደግሞ the revealed God ደግሞ የለበሰ ነው ይለናል። ምን ማለቱ ነው? ራቁት ሲል ምን ማለቱ ነው የሚለውን ሐሳብ ሉተር ራቁትነት ወይም ኔክድ ሲል እግዚአብሔር ለሰው ልጅ አእምሮ እንዲመች አድርጎ ራሱን ሳይደብቅ ወይም ሳይሸፍን በራሱ ፍጹም መለኮታዊ ግርማ ብቻ የሚታይበትን አስፈሪ ህልውና ለመግለጽ ይህን ቃል የሚጠቀመው አስፈሪ ነው ለማለት። አያችሁ? እግዚአብሔር አስፈሪ ነው፣ በራሱ ግርማ የሚኖር ነው፣ በመለኮታዊ ግርማ የሚኖር ነው የሚለውን ቃል ለመግለጥ ራቁትነት የሚለውን ቃል ይጠቀማል። ከዛ የሰው ልጅ ይህንን ባህሪ ሊመረምር ቢሞክር አእምሮ ይበተናል። ስለዚህ እግዚአብሔር ራሱን በክርስቶስ ሥጋ ተመልከቱ፣ በክርስቶስ ሥጋ ሸፍኖ ያቀረበልንን የተገለጠውን አምላክ ብቻ ልንመለከት ይገባል ብሎ ያስቀምጣል ማለት አያችሁ። ስለዚህ የመጀመሪያው the hidden God የሚለው የተሰወረው አምላክ የሚለው ከራቁት ጋር ያገናኘዋል። ራቁት ሲል ደግሞ በቃ ከአይምሯችን በላይ ነው ማለት እግዚአብሔር በዛ ማንነቱን ማለት ራቁት ማለት አሁን ልብሴን ሁሉ ባልቅ ሁለመኔን ነው የምታዩት አይደል? ለሰው እንኳን ያሳፍራል። እግዚአብሔር ራቁቱን ቢሆን የሚለው አገላለጽ ሙሉ ለሙሉ ማንነቱን ቢገልጥ ሰው ሊቋቋመው ይችላል ወይ? አይችልም። ስለዚህ ምን አደረገ? በልጁ በኢየሱስ ክርስቶስ አማካይነት ሰው ሆኖ ልናየው ቻል። the revealed God የሚለው እሱን ነው ማለት ነው። the revealed God ብሎ የሚጠቅሰው እሱን ነው። በዚህ አይነት መንገድ እግዚአብሔር በኡሲያው በባህሪው ወይም በምንነቱ ልናውቀው አንችልም፣ ግን በክርስቶስ ኢየሱስ አማካይነት ራሱን ገልጦልናል። በዛ መንገድ ግን ልናውቀው እንችላለን የሚል ሐሳብን ያስቀምጥልናል። ከሉተር በኋላ ደግሞ እንምጣ። በጣም አሁን ደግሞ የቅርብ ጊዜ ያሉትን ስኮላሮች ደግሞ ልጥቀስላችሁ። በተለይም ካትሪን የምትባል አንድ ዕውቅ ስኮላር አለች። እሷ ሲስቴማቲክ ቲዮሎጂ ዘ ዶክትሪን ኦፍ ጋድ የሚል ጽሑፍ አላት፣ ቮሊዩም 1 ማለት ነው። እሱ ጽሑፍ ላይ እንደዚህ የሚል ቃል ታስቀምጣለች። God is not hidden because he is far off but because he is so intensely near ትላለች። እግዚአብሔር የተሰወረው በጣም ሩቅ ስለሆነ አይደለም፣ እግዚአብሔር የተሰወረው በጣም የቅርባችን ስለሆነ ነው ትላለች። እውነት ነው። ይሄ አገላለጥ በጣም ነው የሚገርመው። እግዚአብሔር የተሰወረው በጣም ሩቅ ሳይሆን ምን ስለሆነ ነው? በጣም ቅርብ ስለሆነ ነው፣ የማናየው ለዛ ነው ትላለች። ምን ማለት ነው? ለምሳሌ ለኔ በጣም ቅርቤ ምንድነው? ለምሳሌ ለኔ በጣም ቅርቤ ልቤ ነው አይደል? ለኔ በጣም ቅርቤ ምን ነው? አይምሮዬ ነው። ማየት እችላለሁ ወይ ልቤን? እንግዲህ ልቤ በጣም ቅርቤ ነው፣ የመኖሬም ህልውና ነው። ግን ልቤን አየዋለሁ ወይ? አላየውም
አያችሁ በጣም ቅርብ ምንላቸው ነገሮች ራሳቸው የምናያቸው ነገሮች አይደሉም ፊልም እናደርጋቸው ነገሮች ናቸው አሁን የሳይንሱ ዓለም ተደራጅቶ ምን ብሎ ልብ አለ ሁለት ኩላሊት አለ ምናምን ጨጓራ አለ እንደዚህ ብሎ ያብራራልናል እንጂ እኛ ራሳችን እኮ ውስጣችን ያለውን ነገር ራሱ አናቅም እኮ የሆነ ሶስተኛ አካል ነው የሚነግረን ባንተ ሆድ ውስጥ ሆድቃ ውስጥ እንደዚህ ነገሮች አሉ እዚህ ውስጥ ደግሞ እንደዚህ አይነት ብሬን አለ ምናምን ብሎ የሚነግረኝ ማን ነው ሶስተኛ አካል እኔ እንኳን ውስጤ ያለውን ነገር አላቅ አሁን ሳይንሱ ባያስረዳችሁ እንደዚህ ነው ብሎ ባያጠና ማን ነው ውስጡ ያለውን ነገር ሊያውቅ የሚችለው ማንም አይችልም አላየንም ስለዚህ የቅርባችን የምንለውን ነገር አላየነው ሂድን ነው የተሰወረ ነው እግዚአብሔርም ደግሞ በጣም የቅርባችን ስለሆነ ከትንፋሻችን ይልቅ ቅርብ ስለሆነ ልናየው አንችልም ስለዚህ እግዚአብሔር የተሰወረው በጣም ሩቅ ስለሆነ ሳይሆን ምን ስለሆነ ነው በጣም የቅርባችን ስለሆነ ነው ብላ ካትሪን ሲስተማቲክ ቴዎሎጂዋ ላይ በተለይ ቮሊዩም 1 ዘ ዶክትሪን ኦፍ ጋድ ላይ ይህንን ሐሳብ ታስቀምጣለች ማለት ነው ይህንን ሐሳብ ታስቀምጣለች ስለዚህ እግዚአብሔር ሳጠቃልለው ትምህርቴን ዘ ዲቫይን ዳርክነስ ስንል መለኮታዊ ጽልመት ወይም መለኮታዊ ጨለማ ስንል ምን ማለታችን ነው እግዚአብሔርን ሙሉ ለሙሉ ልናውቀው አንችልም እና ወደዛ ስቴጅ ደግሞ ስንደርስ አመክንያው የሚባል ነገር ይጠፋል ሎጂካል የሚባል ነገር ይጠፋል ስሜት የሚባል ነገር ይጠፋል ከፍተኛ የሆነ ደረጃ ላይ እንደርሳለን ማለት ነው ልክ ሙሴ እንደደረሰው እግዚአብሔር በብርሃን ተገለጠ ደግሞ ስንል ምን ማለታችን ነው እግዚአብሔር ራሱን በወደደበት መንገድና ልክ ራሱ ምን ሊያደርግ ይችላል ሊገልጥ ይችላል ራሱን ሊገልጥ ይችላል ማለታችን ነው ስለዚህ መፍትሄው ምንድነው ከተባለ መፍትሄው ወደ መጽሐፍ ቅዱስ መምጣት ነው አያችሁ ባላንስ ሊያደርግልን የሚችለው ነገር ምንድነው መጽሐፍ ቅዱሳችን ነው ቅዱሳት መጽሐፍት ነው ስለዚህ መጽሐፍ ቅዱስ ስለ እግዚአብሔር የነገረን ነገር ብቻ ነው መያዝ ያለብን እኔ ነገርኳችሁን አይደለም የሆነ ሰው የነገራችሁን አይደለም መጽሐፉ ምን ይላል ነው እሱን ነገር መጠበቅ ይኖርብናል ስለዚህ እግዚአብሔርን outside the scripture ወይም ከመጽሐፍ ቅዱስ ውጪ መፈለግ አይኖርብንም እግዚአብሔር በነቢያቱ ከዛ በኋላ ደግሞ በልጁ በኢየሱስ ክርስቶስ ራሱን አብራርቷል ራሱን ገልጧል አይደል ዕብራውያን ምዕራፍ 1 ቁጥር 1 ላይ የዕብራውያን ጻፊ እንደዚህ ይለናል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለቀ ስለዚህ እንደ ክርስቲያን እኛ የመጨረሻ መገለጣችን ነው የምንለው መገለጥ ነው የምንለው ማን ነው ጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ስለዚህ መገለጥ የሚነግረን ጽሑፍ ነው እንጂ መጽሐፉ በራሱ መገለጥ አይደለም ስለተገለጠው የሚናገር ምንድነው ጽሑፍ ነው ስለዚህ ስለተገለጠው ነገር ለማወቅ ምንን ማወቅ ይጠበቅብናል መጽሐፍ ቅዱስን ማወቅ ይጠበቅብናል ማለት ስለዚህ መጽሐፍ ቅዱስን ስናውቅ ስለ አምላክ ትክክለኛውን መረዳት እና ግንዛቤ እያገኘን እንመጣለን እንጂ ሰው ሰራሽ የሆነው የሃይማኖቱ ዓለም ስለ እግዚአብሔር እንደሚነግረን አይደለም እግዚአብሔር እና መጽሐፍ ቅዱስ እንድታነቡ እንድታጠኑ ትምህርተ እግዚአብሔር ላይ በጣም ፎከስ እንድታደርጉ በዚሁ አጋጣሚ ማሳሰብ ፈልጋለሁ ዛሬ ያየነው ቃል ምን የሚል ነው ዲቫይን ዳርክነስ መለኮታዊ ጽልመት ወይም መለኮታዊ ጨለማ የሚለውን አይተናል ሳምንት ደግሞ እንደ እግዚአብሔር ፍቃድ ቲዮሎጂ ፕሮፐር ወይም ትምህርተ እግዚአብሔር እንቀጥላለን ጥያቄ ሐሳብ ያላችሁ ሰዎች ደግሞ የቴሌግራም ቻናላችንን ተቀላቀሉ ኮሜንት መስጫ ሳጥን ላይ አስቀምጥላችኋለሁ ቲዮሎጂ ክላስ 7 ይላል ስለዚህ እሱን ሊንክ በመጫን ወደ ቴሌግራም ቻናላችን ተቀላቀሉ የተለያዩ ጽሁፎችን እዛ ላይ አስቀምጥላችኋለን እንወያያለን እናጠናለን እንማራለን አንድ ላይ እናድጋለን ያ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን